ሰላም እንዴት ናችሁ? በድጋሚ መጣሁኝ። ይሄ ሴራ ማለት ነው። እውነት ለመናገር የዳኒ ሴራ ነው የሚሆነው። እንግዲህ አብርሃም ቀድሞ ልጁን ይዞ የጠፋው እናንተ እንድትበቀሉ ስላወቀ ነው። እንትን አላችሁም በጣም ስለማያምር ማለት በፊት የመጣችሁበትን ደስ አይልም፣ እውነት ለመናገር ማለት ነው። እና እናንተ እንዳትቀድሙት ነው የቀደማችሁ። ይህንን መረዳት አለባችሁ። የምሬ ነው። እና የቀደማችሁት እንግዲህ ቀድማችሁት ነው እንትን የምትሉት። ስለዚህ የእሱ እንትን ትክክል ነው ብዬ ነው የማምነው። ምክንያቱም አንደኛ ልጅን አታይም ማለት መከልከል አችም፣ ሁለተኛ እነዚህ ግብረ አበሮችን እያመጣሽ እውነት ለምናገር ሩታ፣ እኔ በዚህ ልክ አንቺ እናገራለሁ ብዬ አንድ ቀን ራሱ አስቤ አላቅም። የምር በጣም በማለት እንዴት እኔ ሩታን እንደኔ የሚወዳ ሰው ነበር? በጌታ በኢየሱስ ስም እናንተ እኔ ማለት በቃ ለመሰላቸው አሁንም እጠራሃለሁ ማለት ሳይሆን የሰው ልጅ አይጠላም፣ ስራው ነው የሚጠላው። ሰውነቱ ሰው በሰውነቱ ይከበራል፣ ግን ድርጊታችሁ ግን ያስጠላል። አሁን አብርሃም ለማሸማቀቅ አብርሃም የሄደበትን እንትን ለማድረግ የምታረጉት ነገር እጅግ በጣም ስለሚደብር ትክክል ነው ወይ አብርሃም? በጣም ትክክል ነው። እንግዲህ እንዴት እንደሚሆን ድራማችሁን እናያለን። በኢየሱስ ክርስቶስ ዘም አብርሽ ጀግና ነው። እንደውም እንኳን ይዞት ጠፋ። ምክንያቱም እናንተ ልጄን አታይም ታያለህ፣ በገዛ ልጁ በገዛ የአብራኩ ክፋይ ታያለህ አታይም ውድድር ውስጥ እያስገባችሁ ስለሆነ ያደረገው ድርጊት ትክክል ነው ብዬ ነው ማስበው። ለምን እናንተስ ያደረጋችሁ ትክክል ናችሁ? ትክክል አይደላችሁም። እናትና አባትን እየለያያችሁ በተለይ ሜሪ ዳኒ ሆኖ ለጥቅማችሁ ነው የሩታን ቤተሰብ ወይም ደግሞ የአብርሃም ቤተሰብ የምትቀርቡት ማለት ነው። እዚህ አጋጣሚ ተው ባባዬ ልፈትፍትበት እና ልጅ አታይም ስትሉ ስትፎክሩ ለነበራችሁ ለእናንተ ይሄ መልስ ይሆናል ብዬ ነው የማስበው። ስለዚህ አብርሃም ትክክል ነው። እንኳን ያደረገ ደግ ያደረገ እናንተንም ቢሆን ማለት ነው ከዛ ማጣችሁ ከሩታ ጎን እንዲያጠፋ በዚሁ አጋጣሚ ምኞታችን ነው። ሜሪን ብትሆኝ ለጥቅምሽ ነው፣ ዳኒም ቢሆን ለጥቅማችሁ ነው ሩታና እንደዚህ የምታረጓት ማለት ነው። ስለዚህ ሰው እንደሚጠላት የምታረጉት እናንተና እናንተ ብቻ ናችሁ። በጣም ነው የምትደብሩት።